የላሊበላ ከተማ አስተዳደር የጌታችን የኢየሱስ ክርስቶስን የልደት በዓል በድምቀት ለማክበር ቅድመ ዝግጅት እያደረገ ነው። እንግዶች በዓሉን ለማክበር ወደ ከተማዋ እየገቡ ይገኛሉ። የበዓሉን ቅድመ ዝግጅት በተመለከተ በስፍራው የሚገኘው ዘጋቢያችን በቀለ ተሾመ ተጨማሪ መረጃ ላይ ያደርሰን በቀጥታ መስመራችን ላይ ይገኛል። በቀለ እንዴት አለ? የበዓሉ ቅድመ ዝግጅት ምን ይመስላል? አመሰግናለሁ። እንደምንዋላችሁ ተመልካቾቻችን። እንግዲህ በሀገራችን በድምቀት የኢየሱስ ክርስቶስ በዓል ከሚከበርባቸው በዓላት ቀዳሚ ቦታዎች አንዱም በላሊበላ ከተማ የደብረ ሮሃ ቅዱስ ላሊበላ ገዳም አንዱ ነው። እንግዲህ የአማራ ሚዲያ ኮርፖሬሽንም ከቅድመ ዝግጅት ጀምሮ በበዓሉ ወቅት ያለውን ሁነት በቀጥታ ለአድማጭ ተመልካች ለማድረስ በቦታው ተገኝቷል። በነበረን ቆይታ እንግዲህ እስካሁን በነበረን ቆይታ እኛም ያስተዋልነው በተለያዩ አካባቢዎች የሚኖሩ ነዋሪዎች እንግዲህ በእግራቸው ተጉዘው ራሱ ረጅም ርቀት ተጉዘው ላሊበላ ከተማ ድረስ ሁሉ መግባታቸውን ተመልክተናል። ከዛ ባለፈ የውጭ ሀገር ዜጎችን በተለያዩ አማራጮች ተጠቅመው ወደ ላሊበላ ከተማ እየገቡ እንደሆነ ለማየት ችለናል። የከተማ አስተዳደሩም ደግሞ በከተማ አስተዳደሩ ያሉትን የመንገዶችን የመስራት የማስተካከል ስራዎች እየተሰሩ እንደሆነ ተመልክተናል። ከዚህ ባለፈ እንግዲህ የከተማ አስተዳደሩ ሌሎች ቅድመ ዝግጅቶችን ምንድነው እየሰራ ያለው የሚለውን ደግሞ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ መሳይ ወዳጄ አጭር መረጃ ይሰጡናል ማለት ነው። አመሰግናለሁ አቶ መሳይ። ያለውን አጠቃላይ ቅድመ ዝግጅታችሁን ምን ይመስላል የሚለውን አጠር አድርገው ይንገሩን። እሺ፣ አመሰግናለሁ። እንኳን አደረሳችሁ ለማለት ነው የምፈልገው። የመጀመሪያው እንግዲህ አጠቃላይ የገናንና የጌታችን የኢየሱስ ክርስቶስ ልደትን በዓል ለማክበር የቅድመ ዝግጅት ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። እንደ ቅድመ ዝግጅት 4 ኮሚቴዎች ተቋቁመዋል። አንደኛው የአካባቢውን መሰረት ያደረገ የእንግዳ ተቀባይ ኮሚቴ ነው። ሁለተኛው ደግሞ የጸጥታ ጉዳይ ነው። ሶስተኛ መሰረተ ልማት ነው። አራተኛው ደግሞ አጠቃላይ ያለውን ከተማውን የሚመራ የገቢ ኮሚቴ ተቋቁሞ ያለበት ሁኔታ ነው ያለው ማለት ነው። እነዚህ መሰረት አድርገን ስራዎች እየሰራን ያለንበት የመጀመሪያው እንግዲህ እንግዳ የሚቀበል ወይም መስተንግዶ የሚያደርግ ኮሚቴው አጠቃላይ ከወጣቶች ከሽማግሌዎችና ከከተማ ማህበረሰብ የተወጣጣ ነው። የማህበረሰብ እንደምታያቸው 4 የመግቢያ በሮች አሉ። ላሊበላ ስገባ እንግዲህ ቅዱስ ላሊበላ ስገቡ 4 የመግቢያ በሮች አሉ። በእነዚህ 4 በሮች ላይ የእንግዶችን የእግር ማጠብ ፕሮግራም ይካሄዳል ማለት ነው። ይህ የእግር ማጠብ ፕሮግራም ዛሬ በ10 ሰዓት የሚጀምርበት ሁኔታ ነው ያለው። የመጀመሪያው ይሄ ነው ማለት ነው። ሁለተኛው ሌላው የምግብ መስተንግዶ ኮሚቴ ነው። እንግዲህ በእግር የሚጓዙ እንግዶች ሲመጡ አካባቢውን መሰረት ያደረገ የምግብ መስተንግዶ ይደረጋል። ይሄንም እግር ሲታጠብ አብሮ መስተንግዶ እየተከናወነ ጎን ለጎን የሚሄድበት ሁኔታ ነው ያለው ማለት ነው። ሌላው እንግዲህ የጤና ኮሚቴ ነው ማለት ነው። አጠቃላይ እንግዶች ሲመጡ እነሱን መሰረት ያደረገ ድንገተኛ ህመም እና የመጸዳጃ አገልግሎት መሰረት ያደረገ ኮሚቴ ተቋቁሞች እነሱ ስራዎች እየሰሩ ነው። እነሱ የቅድመ ዝግጅት ስራዎቻቸውን ጨርሰዋል ማለት ነው። ስለዚህ እንግዶችም ቢታመሙ ምንም ቢል 24 ሰዓት ጤና ጣቢያችንም ሆስፒታልም ክፍት ሆኖ እንግዶችን የሚያስተናግድበት በሽተኞችን አስፈላጊውን ሕክምና የሚያገኙበት ሁኔታ ነው ያለው ማለት ነው። ሌላው የውሃ አገልግሎት ነው። ውሃ አጠቃላይ እንግዶችን መሰረት አድርጎ በአብያተ ክርስቲያናቶቹ የሚቀመጡ የሚያርፉ እንግዶችን መሰረት ያደረገ ውሃ በአካባቢያቸው እንዲያገኙ የማድረግ ስራ ተሰጥቶ እሱም አሁን ሆኖ ከዛሬ ጀምሮ ይፋ ሆኗል ማለት ነው። ሌላው መብራት ነው። መብራት እንግዶች የሚያርፉባቸው አካባቢዎች በተለይ ከስርቆትና አንዳንድ ነገሮች ጋር በተያያዘ ሰዎች እንዳይሰረቁና ድንገት የመውደቅ አደጋ እንዳይደርስባቸው መብራት ፋሲል ተደርጎ ሙሉ በሙሉ ወደ ስራ የተገባበት ሁኔታ ነው ያለው ማለት ነው። ሌላው እንግዲህ የምታውቀው የሰላም ኮሚቴ የሚባለው ነው። ይህ አጠቃላይ የጸጥታን ስራ የሚመራ ኮሚቴ ነው ማለት ነው። ይህ ኮሚቴ ከተማዋን መሰረት አድርጎ ስራውን ይሰራል ማለት ነው። ከአካባቢው ማህበረሰብ የተወጣጡ ወጣቶች ከዚህ በፊት በክብር የተመለሱ የመከላከያና ሌሎች አመራሮች ሆነው ከተማውን የጸጥታ ስራ የሚመሩበት ሁኔታ ነው ያለው ማለት ነው። ይሄ ምናልባት ትልቁ ነገር የሚሰሩት ከስርቆት ጋር እንዲህ አንዳንድ ነገሮች ጋር በተያያዘ የሚደረጉ ወንጀሎችን ለህግ በማቅረብ የህግ ስራውን በአፋጣኝ የሚሰራበት ሁኔታ የተመቻቸበት ሁኔታ ነው ያለው ማለት ነው። እነዚህን ስራዎች መሰረት አድርገን እየሰራን ያለንበት ሁኔታ ነው ያለው። እንግዲህ ምናልባት መላው የኢትዮጵያኖች በውጭ ሀገር የምትኖሩ ኢትዮጵያኖች መላው የክርስትና እምነት ተከታዮች የጌታችን የኢየሱስ ክርስቶስ ልደትን በቅዱስ ላሊበላ ከተማ ኑና እናክብር እንቀበላቸዋለን የሚል መልእክት ነው ያለኝ። አመሰግናለሁ። ለአሁኑ ያለ መረጃ ይህን ይመስላል። ሌሎች መረጃዎችን ደግሞ እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። አመሰግናለሁ። በቀለ፣ ስለ መረጃው አንተንም እንግዳንም እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ።